ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ ተጠባቂ ጨዋታዎች በሶስተኛው ቀን ውሎ በመጀመሪያው ሳምንት ቀጥለው ተደርገዋል። የእነሱን የጨዋታ ውጤቶችና አንዳንድ ጉዳዮችን እንዲሁ እናነሳለን። ከዛ ውጪ ዛሬም ተጠባቂ ጨዋታ የሚደረግ ነው የሚሆነው። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ የመጀመሪያ ሳምንት የመጨረሻ ጨዋታ ይደረጋል። በክራቨን ኮቴጅ የቀድሞ ሁለት የቡድን አጋሮች የሆኑት የአልቫሮ አርቤሎና እንዲሁ ደግሞ የሻቪ አሎንዞ ቡድን ቼልሲና ፉልሃም ናቸው ጨዋታቸውን የሚያደርጉት። ከዚህ ጨዋታ ጋር የማያይዘን ሰፋ ያሉ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ሌሎች ሊጎችንም እንመለከታለን። ከዛ ውጭ የዝውውር መስኮቱ አሁንም ክፍት እንደሆነ ይታወቃልና ከዝውውር ጉዳዮች ጋርም በተያዘም ሰፋ ያሉ መረጃዎች እየወጡ ይገኛሉ። እነሱንም መረጃዎች ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፏርባሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብረን እንቆይ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። አንድ የአትሌቲክስ ጉዳይን ወደ እናንተ እናድርስ። ዮሚፍ ቀጀልቻ የዓለም ሪከርድን መስበር ችሏል። የኢትዮጵያዊው የረጅም ርቀት ሯጭ የሆነው አትሌት ዮሚፍ ቀጀልቻ ትላንትና በተደረገ አንድ የዓለም የግማሽ ማራቶን ውድድር ላይ ሪከርድ መስበሩን የተነገረው አትሌት ዮሚፍ ቀጀልቻ ትላንትና የቦነስ አይረስ ግማሽ ማራቶንን 56 ደቂቃ ከ51 በሆነ ሰዓት በአንደኝነት አጠናቆታል። ዮሚፍ ቀጀልቻ የገባበት ሰዓትም የዓለም የግማሽ ማራቶን ሪከርድን በ29 ሴኮንዶችም ያሻሻለ እንደሆነ ይታወቃል። በቅርቡ በትራክ ወደ ጎዳና የወጣው ዮሚፍ ቀጀልቻ ማራቶንን ከ2 ሰዓት በታች በማጠናቀቅም ታሪካዊ ውጤት ማስመዝገቡ የሚታወስ ጉዳይ ነው። አሁን ላይ ደግሞ በግማሽ ማራቶን ውድድር የዓለም ሪከርድን ጭምር መስበሩን ነው ትላንትና ያረጋገጠውና እጅግ ደስ የሚያሰኝ መረጃ ነው ትላንትና የተመለከትነው። ዮሚፍ ቀጀልቻ አሁንም ትልልቅ ነገሮችን ማድረጉን እየቀጠለ ይገኛል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራም። ተጠባቂ የትላንትና የተደረጉ ጨዋታዎችን እንመልከት። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በፍሬንች ሊግ 1፣ በጣሊያን ሴሪኤም፣ በስፓኒሽ ላሊጋ ተጠባቂ መርሃ ግብሮች ናቸው ትላንትና የተደረጉት። በቅደም ተከተላቸው እናንሳቸው። የተወዳጁ የእንግሊዝ ፕሪምየር ሊግ የመጀመሪያ ሳምንት ሶስተኛ ቀን ውሎ ነው ትላንትና የተደረገው። ለተአርብ ጅማሮን ያደረገው የተወዳጁ የእንግሊዝ ፕሪምየር ሊግ ትላንትና ደግሞ 3 ጨዋታዎችን እንዲሁ አስመልክቶናል። በጣም ተጠባቂ የነበሩ ጨዋታዎች ናቸው። ማንቸስተር ሲቲና ቦርንመዝ ያደረጉት ጨዋታ ትላንትና ሲጠበቁ ከነበሩት መርሃ ግብሮች መካከል አንደኛው ነው። ሌላኛው ኒውካስል ዩናይትድና ሊቨርፑልም ጭምር እንዲሁ ጨዋታቸውን አድርገዋል። ቅድሚያ ጨዋታ የተደረገው እንግዲህ ብራይተን ከአስተን ቪላ ጋር ያደረጉትን መርሃ ግብር እንመልከት። ብራይተን እና አስተን ቪላ በአሜክስ ስቴዲየም ነው ይህንን ጨዋታቸውን ያደረጉት። የፋቢያን ሆርዝለር ቡድን እና የኡናይ ኤምሪ ቡድን ናቸው ጨዋታቸውን ያደረጉት። ያው የኡናይ ኤምሪ ቡድን አስተን ቪላ ዘንድሮ ምናልባት አስቸጋሪ ጊዜዎችን ሊያሳልፍ እንደሚችል በርካቶች ግምቶቻቸውን ሲሰጡ እንደነበር የምናስታውሰው ነው። እንደ ምክንያትነት የሚነሳው በዚህ ቡድን ውስጥ በጣም ወሳኝ የሚባሉ ተጫዋቾችን በዚህ ክረምት ተጫዋቾች የዝውውር መስኮት አጥቷል። የኡናይ ኤምሪ ቡድን አምና የዩሮፓ ሊግን ሻምፒዮን ከሆኑ በኋላ በተወዳጁ የእንግሊዝ ፕሪሚየር ሊግም ቶፕ 4 ውስጥ ገብተው ካጠናቀቁ በኋላ በተለይ በዝውውር መስኮቱ ላይ ራሳቸውን አጠናክረው በትልቁ ተፎካካሪ ይመጣሉ ተብሎ ቢታሰብም እርግጥ ነው በዝውውር መስኮቱ ላይ ያስፈረሟቸው አንዳንድ ተጫዋቾች ያሉ፣ ነገር ግን አሁንም ቢሆን ወሳኝ ተጫዋቾቹን ይሄ ክለብ አጥቷል። እነ ሞርጋን ሮጀርስ ወደ ቼልሲ ያመርቷል። ከዛ ውጪ ኦሌ ዋትኪንስ ሊለቅ እጅግ በጣም ቅርብ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። እነ ሉካ ዲኜ ወደ ፓሪስ ሰን ዠርሜን ማምራታቸውን እናስታውሳለን። ዩሪ ተለማንስ ማንቸስተር ዩናይትድን ተቀላቅሏል። እንዲሁ አማዱ ኦናና ደግሞ በዓለም ዋንጫው ላይ ረጅም ጊዜ ጉዳት የገጠመው ተጫዋች እንደሆነ የሚታወቅ ጉዳይ ነውና በዚህ ምክንያት እንዲሁ ኤዝሬል ኮንሳም ጭምር ወደ አርሰናል ማምራቱን እናስታውሳለን። በዚህ ምክንያት በጣም ወሳኝ የሚባሉ ተጫዋቾችን ያጣ ቡድን ነውና ይሄ ቡድን እንዴት ይሆናል የሚሉ ጥያቄዎች በትልቁ እየተነሱ ይገኛሉ። ትላንትናም እንግዲህ አምና ከምናውቀው አስተላለፉ የተወሰነ ለውጦችን አድርጎ ነው ወደ ሜዳ የገባው። ነገር ግን በመጀመሪያው 45 የጨዋታ ክፍለ ጊዜ በተቆጠረበት 4 ጎል ነው ጨዋታውን 4-0 በሆነ ውጤት ተሸንፎ የወጣው። ብራይተን ኤንድ ሆቭ አልቢዮኖች የትላንትናውን ጨዋታ 4-0 በሆነ ውጤት ማሸነፍ ችለዋል። በ31 ደቂቃ ውስጥ ነው 4 ግቦችን ማስቆጠር የቻሉት።
ቪክተር ሊንደሎፍ ነው የመጀመሪያውን ጎል ራሱ ላይ ያስቆጠረው የአስተን ቪላው ተጫዋች በራሱ ላይ ኳስና መረብን አገናኝቶ 8ኛው ደቂቃ ላይ ብራይተን መሪ መሆን ቻለም። 18ኛው ደቂቃ ላይ ዴይ ኩፐር 18ኛው ደቂቃ ላይ ኳስና መረብን አገናኝቶ የቡድኑ መሪነት ወደ 2 ከፍ አደረገው። ሂንሽልውድ ደግሞ በአንድ ደቂቃ ልዩነት በ30 እና በ31ኛው ደቂቃ ላይ ያስቆጠራቸው ጎሎች ብራይተን ኤንድ ሆቭ አልቢዮን ትላንትና አስተን ቪላን 4-0 በሆነ ሰፊ ውጤት እንዲያሸንፉ ረድቷቸዋል። እንደውም በመጀመሪያው 45 የጨዋታ ክፍለ ጊዜ 40ኛው ደቂቃ ላይ አዲሱ ፈራሚ ዦ ጎሜስ እንግዲህ የቀይ ካርድ መመልከቱን ተከትሎ ምናልባት በሁለተኛው 45 የጨዋታ ክፍለ ጊዜ ከዚህ በላይ በጣም አስቸጋሪ ጊዜያቶችን ያሳልፋሉ ተብሎ ተጠብቆ ነበር ትላንትና አስተን ቪላዎች። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ምንም አይነት ጎል አልተቆጠረባቸውም። በመጀመሪያው 45 የጨዋታ ክፍለ ጊዜ ብቻ በተቆጠረባቸው 4 ጎል ጨዋታውን 4-0 በሆነ ውጤት ነው የተሸነፉት። ኡናይ ኤምሪ በቀጣይ በዝውውር መስኮቱ ላይ ምን አይነት እንቅስቃሴዎችን ያደርጋሉ፣ ከዛ ውጪ ምን አይነት ደግሞ ማስተካከሎችን ለማድረግ ጥረት ያደርጋሉ የሚለው በርካቶች በጉጉት ይጠብቁታል። የትላንትናውን የመጀመሪያ ጨዋታቸውን ግን 4-0 በሆነ ውጤት ነው የተሸነፉት። በተመሳሳይ ሰዓትም ማንቸስተር ሲቲ ከቦርንመዝ ጋር ያደረጉትም ጨዋታ በተመሳሳይ ሰዓት የተደረገ መርሃ ግብር ነው። 2 አሰልጣኞቻቸውን የቀየሩ ቡድኖች ናቸው ትላንትና ጨዋታቸውን ያደረጉት። አሰልጣኝ ፔፕ ጓርዲዮላ ከበርካታ ዓመታት በኋላ ይህንን ክለብ ለቀው ከወጡ በኋላ በተለይ በክረምቱ ማለት ነው ከበርካታ ዓመታት በኋላ ነው ማንቸስተር ሲቲ በፕሪሚየር ሊጉ አዲስ አሰልጣኝ ይህንን ቡድን ሲመራ የተመለከት ነው ከ10 ዓመታት በኋላ ማለት ነው። እንግዲህ የትናንትናው ጨዋታ ላይ የመጀመሪያ ጨዋታቸውን አሰልጣኝ ኤንዞ ማሬስካ በማንቸስተር ሲቲ የፕሪሚየር ሊግ መሪነት ትናንትና የተመለከትናቸው ቦርንመዝ ጋር ነው ጨዋታቸውን ያደረጉት። ቦርንመዝ አምና ዋንጫውን እንዲያጡ ካደረጓቸው ምክንያቶች መካከል አንደኛው ነው። በተለይ ከአርሰናል ጋር እጅግ በጣም ትልቅ ፉክክር በሚያደርጉበት ጊዜ ላይ ከቦርንመዝ ጋር ተገናኝተው ነጥብ ተጋርተው የወጡበት ጨዋታ የምናስታውሰው ጉዳይ ነው። እንግዲህ አርሰናሎች ሻምፒዮን እንደሆኑም የምናስታውሰው ጉዳይ ነውና ማንቸስተር ሲቲ አምና ከሚቆጩባቸው ጨዋታዎች መካከል አንደኛው ነው የቦርንመዝ ጨዋታና ትናንትናም እንዲሁ በጣም ከባድ ይሆንባቸዋል ተብሎ ተጠብቆ ነበር የትላንትናው ጨዋታ። ነገር ግን ማንቸስተር ሲቲ በመጨረሻዎቹ ደቂቃዎች ላይ ባስቆጠራቸው 2 ጎሎች ጨዋታውን 2-1 በሆነ ውጤት አሸንፈዋል። የትላንትናው ጨዋታ ለማንቸስተር ሲቲ እጅግ በጣም አስቸጋሪ እንደነበር ጭምር ነው የተመለከትነው። ለረጅም ደቂቃዎች ሲመሩ ነበር። ጎል ለማስቆጠር እጅግ በጣም ተቸግረው እንደነበርም ጭምር ተመልክተናል። እርግጥ ነው ያመከኗቸው አንዳንድ በጣም ግልጽ የሚባሉ አጋጣሚዎች ነበሩ። ኤርሊንግ ሃላንድ ከዛ ውጭ ደግሞ ማርክ ጉሂም በፊት ለፊት ከግብ ጠባቂው እንኳን በሌለበት ቦታ ላይ ከማዕዘን ምት የተሻገረ ኳስ በጭንቅላት ለማስቆጠር ሞክሮ ወደ ውጭ የወጣበት ለማንቸስተር ሲቲ አስቆጭ ከሚባሉ ሙከራዎች መካከል የሚጠቀሱ ናቸው። ማርከስ ታቨርኒየር ነው ቀድሞ ጎልና ኳስና መረብን ያገናኘው 26ኛው ደቂቃ ላይ ለቦርንመስ ቀዳሚውን ጎል ማስቆጠር የቻለው እሱ ነበር። ነገር ግን ኤንዞ ማሬስካ ሁለተኛው 45 የጨዋታ ክፍለ ጊዜ ላይ በርከት ያሉ ለውጦችን አድርገዋል። ለምሳሌ ያክል አዲሱ ፈራሚ ኤሊዮት አንደርሰን በጉዳት ምክንያት ትላንትና በማቴዮ ኮቫቺች ተተክቶ ገብቷል። እንዲሁ ሪያን ሸርኪ ኒኮ ኦራይሊን ተክቶ ገብቷል። ማቴዎስ ኑኔስም እንዲሁ ተቀይሮ ገብቷል። ጃክ ግሪሊሽ በትላንትናው ጨዋታ ላይ ማንቸስተር ሲቲ ጎል ከማስቆጠራቸው በፊት የተደረጉ ለውጦች እንደነበሩ ጭምር ነው የተመለከትነው። በአጠቃላይ 84ኛው ደቂቃ ላይ ከማዕዘን ምት የተሻገረ ኳስ ማርክ ጉሂ ኳስና መረብን ማገናኘት ቻለ። 91ኛው ደቂቃ ላይ ደግሞ ሄስኮ ግቫርዲዮል ነው ኳስና መረብን አገናኝቶ ማንቸስተር ሲቲ 2-1 እንዲያሸንፍ ያደረገው። በትላንትናው ጨዋታ ላይ ድንቁ ቀያሪ ሪያን ሸርኪ ነበር ብሎ ማንሳት ይቻላል። ምክንያቱም ለሁለቱም ጎሎች መገኘት አሲስት ያደረገው ሁለቱንም ጎሎች ላይ እጁ ያለበት ሪያን ሸርኪ ነው። በተለይ ያው የመጀመሪያው የማዕዘን ምት ነው። ሁለተኛው ግን እጅግ በጣም አስደናቂ ፓስን ነው ማድረግ የቻለው። ከዛ በፊት ደግሞ ተጫዋቾችን የቀነሰበት መንገድም እጅግ አስደናቂ ነበር። ግቫርዲዮልንም ያገኘበት መንገድ አስደናቂ ነበርና ትላንትና ለጎሉ መቆጠርም በጣም ትልቅ አስተዋጽኦ ነበረው። ሪያን ሸርኪ ተቀይሮ ከገባ በኋላ በጣም ግሩም የሚባል እንቅስቃሴን ማድረግ ችሏል። ትላንትና ቡድኑም እንዲያሸንፍም ትልቅ አበርክቶ ማድረግ ችሏልና 2-1 በሆነ ውጤት ነው ማንቸስተር ሲቲዎች ጨዋታውን እንዳሸነፉ የተመለከት ነው። አሰልጣኝ ኤንዞ ማሬስካ የማንቸስተር ሲቲ ስራቸውን በፕሪሚየር ሊጉ በድል የጀመሩበት መርሃ ግብር ሆኖላቸዋል። ሲቲ በቀጣይ ከክሪስታል ፓላስ ጋር ነው የፊታችን አርብ መርሃ ግብሩን እንደሚያደርግ የወጣለት መርሃ ግብር ደግሞ የሚያሳየውና በትናንትናው ጨዋታ ላይ በኳስ ቁጥጥሩ ረገድ የተሻሉ ነበሩ። የጎል ሙከራዎችን በማድረግም የተሻሉ እንደነበሩ ጭምር ተመልክተናል። ነገር ግን ቦርንመዞች አንዴ ሲመጡ ግን እጅግ በጣም አደገኛ ካውንተሮችን፣ እጅግ በጣም አደገኛ ትራንዚሽኖችን ነበር ትናንትና ሲያስመለክቱን የነበረው። አጠቃላይ በጨዋታው ላይ ማንቸስተር ሲቲ 66 በመቶ የኳስ ቁጥጥር ነበረው። 13 የጎል ሙከራዎች ነበሯቸው። ያደረጓቸው ኦን ታርጌት ሙከራዎች እንኳን ከቦርንመዝ አጠቃላይ ካደረጉት ሙከራ እንኳን የተሻለ ነበር። 6 ኦን ታርጌት ሙከራዎችን ነው
ትላንትና ማንቸስተር ሲቲዎች ያደረጉት። ነገር ግን ቦርንመስ በአጠቃላይ በጨዋታው ላይ እንኳን ያደረገው የጎል ሙከራ ብዛት 5 እንደነበር ነው የተመለከተው። 2.36 ኤክስጂዎችን አስመዝግበዋል ሲቲዎች። በአንጻሩ በቦርንመስ በኩል 0.63 ነው ኤክስጂ የተመዘገበው። በአጠቃላይ ሲቲ የትላንትናውን የመክፈቻውን ጨዋታ ወይም የመጀመሪያውን የፕሪሚየር ሊጉን ጨዋታውን 2-1 በሆነ ውጤት በማሸነፍ የውድድር ዓመቱን ጅማሮን አድርጓል። ጨዋታውን ማሸነፍ ይገባን ነበር ብለዋል አሰልጣኝ ኤንዞ ማሬስካ ከጨዋታው በኋላ ሲናገሩ። የማንቸስተር ሲቲው አሰልጣኝ የሆኑት አሰልጣኝ ኤንዞ ማሬስካ በቡድኑ ድል መደሰታቸውን ይናገራሉ። በድሉ ደስተኛ ሆኛለሁ ብለዋል። ከጨዋታው በኋላ ጨዋታውን በጊዜ መጨረስ ይገባቸው እንደነበር ያነሱት ማሬስካ ምክንያቱም ጨዋታውን ተቆጣጥረናል፣ እድልን ፈጥነናል ሲሉ ጭምር ይናገራሉ። አክለውም በአጠቃላይ ካየነው ማሸነፍ የሚገባን ጨዋታ ነው ሲሉ ነው ጨምረው የተናገሩት። በክለቡ የመጀመሪያ ጨዋታ በማሸነፋቸው እንደተደሰቱ በመግለጽም ምርጥ ቀን ነው፣ በጣም ስሜታዊ ነበርኩም ሲሉ ጭምር ነው የተናገሩት። ኤንዞ ማሬስካ አያይዘውም እስካሁን ለቡድናቸው ምርጥ 11 አለማውጣታቸውን የተናገሩት በቀጣይ ጨዋታዎችም እንወስናለን ሲሉ ጭምር ተናግረዋል። በሌላ ሮድሪን ተኳለን ብለዋል አሰልጣኝ ኤንዞ ማሬስካ። የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካ ሮድሪን በሌላ ተጫዋች እንደሚተኩት ነው የተናገሩት። ሮድሪ እንዴት ሊተካ ይችላል የሚለው ጥያቄ ለቀረበላቸው ማሬስካ ሌላ ሮድሪን በማምጣት ሲሉ ነው የተናገሩት። ሮድሪ ወደ ማንቸስተር ሲቲ ሲመጣ ባሎንዶር፣ ቻምፒየንስ ሊግ ወይም ዓለም ዋንጫን አላሸነፈም። ስለዚህም ሌላ ሮድሪን ፈልጋለን ሲሉ ይናገራሉ። ተጫዋች ደስተኛ ካልሆነ መልቀቅ ይችላል ያሉት ማሬስካ ምክንያቱም ምቾት ካልተሰማው ጥሩ አይጫወትም ብለዋል። ስለ ዋንጫ ፉክክር ሲያነሱ አሁን ላይ ስለ ዋንጫ ሳይሆን እንዴት መፎካከር እንዳለብን ነው ማሰብ ያለብን፣ ከዛም ደግሞ የሚፈጠረውን በጋራ እንመለከታለን ብለዋል። ብዙ ክለቦች እስከ መጨረሻው ሰዓት ተጫዋቾችን አልሸጥም ይላሉ፣ ሊዘጋ ሲል ግን ተጨማሪ ገንዘብ ለማግኘት ይሸጣል፣ በዚህ ስጋት የለኝም ሲሉ ነው አሰልጣኝ ኤንዞ ማሬስካ ሀሳባቸውን እንደሰጡ የተመለከት ነው። በአጠቃላይ የትላንትናውን ጨዋታ ግን በመጨረሻዎቹ ደቂቃዎች ላይ ባስቆጠሯቸው 2 ጎሎች ጨዋታውን 2-1 በሆነ ውጤት ማሸነፍ ችለዋል። ሌላኛው በተወዳጁ የእንግሊዝ ፕሪምየር ሊግ የተደረገው የትላንትናው መርሃ ግብር በሴንት ጄምስስ ፓርክ የተደረገው በጣም ተጠባቂው ጨዋታ ኒውካስል ዩናይትድን ከሊቨርፑል ጋር ያገናኘው መርሃ ግብር ነው። ይሄ ጨዋታም በጉጉት ሲጠበቁ ከነበሩ ጨዋታዎች መካከል አንደኛው ነው። ምክንያቱም ሊቨርፑሎችም እንዲሁ ኒውካስል ዩናይትዶችም አሰልጣኝ ከቀየሩ ቡድኖች መካከል ናቸው። ሊቨርፑል በተለይ አሰልጣኝ አርነ ስሎትን ካሰናበተ በኋላ የቦርንመዙን አሰልጣኝ የነበረውን አንዶኒ ኢራኦላን ማምጣቱን እናስታውሳለን። ከዛ ውጪ በዝውውር መስኮቱ ላይ በትልቁ እየተንቀሳቀሰ አይደለም። አሁንም ተጫዋቾችን ለማስፈረም ጥረቶችን እያደረገ እንዳለ ይታወቃል ሊቨርፑል። ነገር ግን አሁንም መተካት የግድ ያለባቸው ቦታዎችና ተጫዋቾችን ማምጣት የግድ ያለበት ቦታ እንዳለ ምንም ጥያቄ የለው። በተለይ ሞሐመድ ሳላህ የለቀቀውን ቦታ መተካት የግድ ያስፈልጋል ተብሎ ይታሰባል። ትላንትና ሪዮ ኤንጎሞዋህን በዛ ቦታ ላይ ለመጠቀም አሰልጣኝ አንዶኒ ኢራኦላ ሙከራዎችን ያደርገው ነበር በቀኝ ክንፉ ላይ። ነገር ግን ሪዮ ኤንጎሞዋህ በአብዛኛው ውጤታማ ሲሆን የምንመለከተው በግራው ክንፍ ላይ እንደሆነ በድጋሚ ያሳየ አይነት ፐርፎርማንስ ነው ትላንትና የተመለከትነው። ምክንያቱም በቀኙ መስመሩ ላይ የተሻሉ እንቅስቃሴዎችን ማድረግ አልቻለም። በግራው ላይ የተሻሉ እንቅስቃሴዎችን ማድረግ የሚችል ተጫዋች ተደርጎ የሚቆጠር ተጫዋች ሆኗል። በትላንትናው ጨዋታ ላይም እንዲሁ ያንን የተመለከትነው። ስለዚህ ያንን ቦታ በትክክል መተካት ይኖርባቸዋል ተብሎ ይታሰባል። ያው ሰሞኑን ከያኮቡ ሚንቴ ጋር በትልቁ ስማቸው እየተነሳ እንደሆነ የሚታወቅ ጉዳይ ነው። ትላንትና ለኒውካስል ዩናይትድ በተለይ አስቸጋሪ ጨዋታ ይሆናል ተብሎ ይታሰብ ነበር። ምክንያቱም በጣም ወሳኝ የሚባሉ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት ያላገኘ ቡድን ነው። በትላንትናው ጨዋታ ላይ በተለይ በአምናው የውድድር ዓመት ይጠቀሙ የነበሩትን የአማካይ ስፍራ 3 ጥምረቶችን የነ ጆኤል ሊንተን የብሩኖ ጊማሬሽን እና የሳንድሮ ቶናሊን ጥምረት ሙሉ ለሙሉ ትናንትና አላገኙትም። ሳንድሮ ቶናሊ ወደ ቶትናም አመርቷል። ብሩኖ ጊማሬሽ አርሰናል ነው ያለው። እንዲሁ ጆኤል ሊንተን ደግሞ በትናንትናው ጨዋታ ላይ አልነበረም። ከዛ ውጭ ደግሞ ከክለቡም ሊለቅ እንደሚችል የሚያሳዩ መረጃዎች ደግሞ በትልቁ እየወጡ እንደሚገኙ ይታወቃል። እና ትናንትና አሰልጣኝ ጄሻይል የቀድሞ የአልሂላል አሰልጣኝ ትላንትና አዲስ ጥምረትን መፍጠር እንደነበረባቸው ጭምር ነው የተመለከትነው። በአጠቃላይ የትላንትናውን ጨዋታ ግን 2-2 በሆናቸው ውጤት ነው ማጠናቀቅ የቻሉት። ሊቨርፑል እና ኒውካስል ዩናይትድ 2-2 ጨዋታቸውን አጠናቀዋል። የኒውካስል ዩናይትድን 2 ጎሎች የአንቶኒ ኤላንጋና ጆሼፍ ዊሎክ ናቸው ማስቆጠር የቻሉት። ሊቨርፑል ደግሞ በኮዲ ጋክፖ እና በዶሚኒክ ሶቦስ ላይ አማካኝነት ነው ኳስና መረብን ማገናኘት የቻለው። ዶሚኒክ ሶቦስ ላይ የፍጹም ቅጣት ምት ነው ማስቆጠር የቻለው። ቪክተር ሙኞዝ ላይ በተሰራ ጥፋት የተገኘ የፍጹም ቅጣት ምት ነው ዶሚኒክ ሶቦስ ላይ ወደ ጎልነት ቀይሮት ጨዋታውን እንዲያሸንፉት ጨዋታውን አቻ እንዲወጡ
ትልቅ አበርክቶችን ማድረግ የቻለው በአጠቃላይ በሊቨርፑል በኩል ትላንትና በርከት ያሉ የጎል ሙከራዎችን ተመልክተናል። ያው ካደረጓቸው የጎል ሙከራዎች አንጻር ኢላማቸውን የጠበቁ ሙከራዎች አነስ ቢሉም 27 የጎል ሙከራዎችን ነው ትላንትና ያደረጉት። 7ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በትላንትናው ጨዋታ ላይ ድንቅ ሆነው ካመሹት መካከል የኒውካስል ዩናይትዱ ግብ ጠባቂ አንደኛው ነበር ሄሮኒክ። ትላንትና በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። በርከት ያሉ ሴቮችን ማድረግ የቻለበትም ጨዋታ ሆኖ እንዲሁ ተጠናቋል። በጣም ትልቅ ደግሞ የሚባል ሬቲንግም ጭምር ነው ማግኘት የቻለው። በጣም በርከት ያሉ ኳሶችን ሲመልስም ጭምር እንዲሁ ተመልክተናልና 61 በመቶ የኳስ ቁጥጥር ነበራቸው ሊቨርፑሎች። ከዛ ውጪ 2.98 ኤክስጂ ማስመዝግበዋል። በአንጻሩ በኒውካስል ዩናይትድ በኩል 13 የጎል ሙከራዎችን ነው የተመለከትነው። ጨዋታው ግን 2-2 በሆናቸው ውጤት ነው የተጠናቀቀው። ሊቨርፑል ቀጣዩ ጨዋታውን ከኖቲንግሃም ፎረስት ጋር የሚያደርግ ይሆናል። ኒውካስል በአንጻሩ በዚህ ሳምንት ሽንፈት ከገጠመው ቶትንሃም ሆትስፐርስ ጋር በቀጣዩ ሳምንት ጨዋታቸውን የሚያደርግ ይሆናል። አሰልጣኝ አንዶኒ ኢራኦላ ይናገራሉ። የሊቨርፑል አሰልጣኝ ኢራኦላ ሲናገሩ ቡድናቸው የተፈለገውን አይነት ውጤት ማስመዝገብ አለመቻሉን ነው የገለጹት። ውጤቱኛ የፈለግነው አልነበረም፣ ነገር ግን መሸነፍ ግን አይገባንም ነበር። እንኳንም አልተሸነፍን፣ አቻ መውጣታችንም በቂ ግን አልነበረም ሲሉ ጭምር ነው የተናገሩት። ውጤቱኛ የፈለግነው ግን አልነበረም ሲሉ ይናገራሉ። ሁሉም ተጫዋቾች ዛሬ ላደረጉት ጥረት ግን ላመሰግናቸው ፈልጋለሁ። ተቀይሮ የገቡ ተጫዋቾችም ጉልበት ሰጥተውናል ብለዋል። ዶሚኒክ ሶቦስላይ በበኩሉ ማሸነፍ እንችል ነበር፣ ነገር ግን የፕሪሚየር ሊግ ነው፣ ምንም ነገር ቀላል አይደለም ሲልም ጭምር ነው ዶሚኒክ ሶቦስላይ ሀሳቡን እንደሰጠ ጭምር የተመለከት ነው። የኒውካስል ዩናይትድ አሰልጣኝ የሆኑት ማቲያስ ጄሼል ደግሞ የኒውካስል ዩናይትድ አሰልጣኝ ማለት ነው ቡድናቸው ትላንትና እድል አብሯቸው እንዳልነበር ነው የገለጹት። መጥፎ እድል ነበር ያሉት አሰልጣኙ ቡድኑ ድንቅ ነበር፣ ነገር ግን መጨረሻ ላይ ከባድ ነበር ሲሉ ይናገራሉ። ስለ ፍጹም ቅጣት ምቱም አንስተዋል። ቪክተር ሙኞዝ ላይ ስለተሰራው ጥፋት ማለት ነው የተፈጠረው በጣም ቀላል ነገር ነበር ሲሉ ይናገራሉ። ይሄ ሁኔታ ካሰጠ ወደፊት ብዙ ፍጹም ቅጣት ምቶች መስጠት አለባቸው ማለት ነው፣ ነገር ግን ጥሩ አይደለም ሲሉ ይናገራሉ። ቡድኑ ዛሬ ምርጥ ነበር፣ ነገር ግን የምንችለውን አድርገናል። የተወሰኑ ተጫዋቾችን ማስፈረም ግን አሁንም ይጠበቅብናል ሲሉ ጭምር ነው ማቲያስ ጄሼል ሀሳቡን እየሰጠ የሚገኘው። በአጠቃላይ ጨዋታው 2-2 በሆናቸው ውጤት ተጠናቋል። ትላንትና የተደረጉ የተወዳጁ እንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታዎችም እነዚህ ነው የሚመስሉት። ሌላኛው ዛሬ የሚደረግ አንድ መርሃ ግብር አለ። የተወዳጁ የእንግሊዝ ፕሪሚየር ሊግ የመጀመሪያው ሳምንት መደምደሚያ ጨዋታ ነው። ምሽት 4 ሰዓት ሲል የሚደረግ ይሆናል። ፉልሃምና ቼልሲ የሚያደርጉት ጨዋታ ዛሬ በጉጉት የሚጠበቅ ጨዋታ ይሆናል ተብሎ ነው የሚጠበቀው። እነዚህ ሁለት ቡድኖች ትልቅ ፉክክር ያደርጋሉ ተብሎ ይታሰባል። ቼልሲ ግን ይህንን ጨዋታ የማሸነፍ ቅድመ ግምትን ያገኘ ቡድን ሆኗል። የአሰልጣኝ ቻቪ አሎንዞ ቡድን ምን አይነት ነገሮችን በፕሪሚየር ሊጉ ያሳየናል። በጣም በርከት ያሉ ዝውውሮችን ማድረጋቸው ይታወሳል። አሰልጣኝ ቻቪ አሎንዞ ጭምር አምጥተዋልና ቻቪ አሎንዞ ደግሞ ያው በፕሪሚየር ሊጉ ባናውቃቸውም ከዚህ በፊት በጀርመን ቡንደስሊጋ ድንቅ ስራን ሲሰራ እናስታውሳለን። ከዛ ውጪ በስፓኒሽ ላሊጋም ቢሆን በሪያል ማድሪድ ቤት ያው ከማኔጅመንቱ ጋር በተያዘም የተወሰኑ ችግር ገጠማቸው እንጂ በውጤት ረገድ እንኳን ያን ያክል አስከፊ የሚባል ጊዜን እንኳን እንዳላሳለፉ እናስታውሳለን እና ትልቅ የማሸነፍ ፐርሰንቴጅ ነበራቸው። ነገር ግን ተጫዋቾችን ማኔጅ ማድረግ ላይ በተለይ ደግሞ በሪያል ማድሪድ ሲኮን በርካቶች እንደሚናገሩት ለምሳሌ ጋሬት ቤል እንኳን ልክ ቻቪ አሎንዞ ቡድኑን ሲቀላቀል ተጫዋቾችን ማኔጅ ማድረግ ከቻለ ይህን ቡድን በደንብ መቆጣጠር የሚችል ከሆነ ውጤቱ በቀላሉ ይመጣለታል የሚል አይነት ሀሳብን ጭምር ሲሰጥ ነበር። በማድሪድ ቤት ውስጥ ውጤት ለማምጣት ማኔጅመንቱን መቆጣጠር ብቻ አስፈላጊ ነው ሲል ነበር። ነገር ግን እንግዲህ ስንብት እንደገጠማቸው የምናስታውሰው ነው። አሁን ቼልሲን ተቀላቅለዋል። በቼልሲ ምን አይነት ነገር ያሳዩናል? ዛሬ ስራቸውን በትልቁ በፕሪሚየር ሊጉ አንድ ብለው የሚጀምሩበት እለት ይሆናል ተብሎ ይጠበቃል። በርከት ያሉ ዝውውሮችንም እንዳደረጉ እናስታውሳለን። ጆን ብሩክስ ይህንን ጨዋታ በመሀል ዳኝነት ይመሩታል። ክራቨን ኮቴጅ ላይ ነው ይሄ ጨዋታ የሚደረገው። አሰልጣኝ አልቫሮ አርቤሎና አሰልጣኝ ቻቪ አሎንዞ የቀድሞ የቡድን አጋሮች ነበሩ። ከዛ ውጭ ሪያል ማድሪድን ደግሞ በተከታታይ ያሰለጠኑት እነሱ ናቸው። ቻቪ አሎንዞ ሲሰናበት አልቫሮ አርቤሎዋ ነበር ይህንን ቡድን የያዘው። ሁለቱ በፕሪሚየር ሊጉ በመጀመሪያው ጨዋታ እርስ በርስ የሚገናኙ ይሆናል። ባለፉት ሁለት የእርስ በርስ ግንኙነቶቻቸውን ከተመለከተን ባለፈው ዓመት የተደረጉን ሁለት የእንግሊዝ ፕሪሚየር ሊግ ጨዋታዎችን ከተመለከተን አንዳንድ ተሸናንፈዋል። ፉልሃም በሜዳው ክራቨን ኮቴጅ 2-1 አሸንፎ ነበር። ከዛ ውጪ ቼልሲ በስታንፈርድ ብሪጅ የተደረገውን ጨዋታ ደግሞ 2-0 በሆነ ውጤት ማሸነፉን እናስታውሳለን። ዛሬ የሚደረገው ጨዋታ ግን እጅግ በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይታሰባል። በሁለቱ ቡድኖች በኩል በዛሬው ጨዋታ ላይ ላይኖሩ ይችላሉ ተብሎ የሚታሰቡ ተጫዋቾች እንዳሉ ነው ይፋ የተደረገው። አንደኛው ዌስሊ ፎፋና በዚህ ጨዋታ ላይ አይኖርም ተብሏል። አምና በቅጣት ምክንያት የመጨረሻዎቹ ጨዋታዎች አካባቢ ላይ ቀይ ካርድ ተመልክቶ ነበርና በዚህ ምክንያት ዌስሊ ፎፋና በዛሬው ጨዋታ ላይ እንደማይኖር ነው
የወጣው መርሃ ግብር የሚያሳየው። ከዛ ውጪ ጆርዳን ሄንደርሰንም ጉዳት እንዳለበት ይታወቃል። በዓለም ዋንጫ ላይ ጉዳት ገጥሞት እንደነበረ የሚታወስ ጉዳይ ነውና በዚህ ምክንያት ጆርዳን ሄንደርሰንም በዛሬው ጨዋታ ላይ አይኖርም ተብሎ ነው የሚጠበቀው። የዛሬው ጨዋታ በትልቅ ጉጉት ይጠበቃል። ምሽት 4 ሰዓት ሲል ክራቨን ኮቴጅ ላይ ይሄ ጨዋታ ይደረጋል ተብሎ ነው የሚጠበቀው። ሌሎች ሊጎችን እንመልከት ውድ ቤተሰቦቻችን። ትናንትና በሌሎች ሊጎችን በጣም ተጠባቂ ጨዋታዎች ተደርገዋል። ከነዚህ መካከል የስፓኒሽ ላሊጋ ጨዋታዎች ትናንትናም ቀጥለው ተደርገዋል። በርከት ብለው ነው የትናንትናው ጨዋታዎች ቀጥለው የተደረጉት በስፓኒሽ ላሊጋ። ከነዚህ መካከል አትሌቲኮ ማድሪድ በኤር ዋንዳ ሜትሮፖሊታን አሬና ከቪያሪያል ጋር ጨዋታውን አድርጎ ነበር። ትናንትና ቀደም ብሎ የተደረገ መርሃ ግብር ነው። አትሌቲኮ ማድሪድ የመጀመሪያውን ላሊጋ ጨዋታቸውን አሸንፈው እንደነበር እናስታውሳለን። ሊ ካንግ ኢን እና እንዲሁ ደግሞ አሌክስ ባየና ባስቆጠሯቸው ጎሎች ትናንትና ሁለተኛ የላሊጋ ጨዋታቸውን ነው ማስቆጠር የቻሉት። 2-2 በሆነ ውጤትም ነው በሜዳቸው ኤር ዋንዳ ሜትሮፖሊታን ያደረጉትን ጨዋታ ያጠናቀቁት። ማርክ ፑቢል ቀድሞ ጎል በማስቆጠር ቡድኑን መሪ አድርጎ ነበር። ነገር ግን በፍጹም ቅጣት ምት 66ኛው ደቂቃ ላይ ጄራርድ ሞሬኖ ኳስና መረብን አገናኝቶ ቪያሪያልን አቻ ማድረግ ችሏል። ከዛ ውጪም ቀድመው እንዲሁ ጎል ማስቆጠር የቻሉት ሌላኛው የፍጹም ቅጣት ምት ጎል ያስቆጠረው ማካውቴዴዝ ነው። 78ኛው ደቂቃ ላይ ቪያሪያል ጎል አስቆጥሮ መሪ እንዲሁ ሆነው ነበር። ነገር ግን 85ኛው ደቂቃ ላይ ጁሊያኖ ሲሞኔ ኳስና መረብን አገናኝቶ ቡድኑ አቻ በሆነ ውጤት ጨዋታውን እንዲያጠናቅቅ ትልቅ አስተዋጽኦችን ማድረግ የቻለ ተጫዋች መሆኑን ትላንትና ተመልክተናል። በአጠቃላይ ጨዋታውም 2-2 በሆናቸው ውጤት ነው ማጠናቀቅ የቻሉት አትሌቲኮ ማድሪዶች። ሌላ ጨዋታም እንዲሁ ተደርጎ ነበር ትላንትና በስፓኒሽ ላሊጋ የተደረገ ሌሎችም ጨዋታዎች እንዲሁ እንደነበሩ ተመልክተናል። ከነዚህ መካከል ባርሴሎና ያደረገው መርሃ ግብር በርካቶች በጉጉት የሚጠብቁት ጨዋታ ነበር። ባርሴሎና የመጀመሪያው ነው የላሊጋ ጨዋታውን ትላንትና ያደረገው። ያው የመጀመሪያው ሳምንት ጨዋታዎች በርከት ያሉ ቡድኖች እንዳለፏቸው ይታወሳል። አንደኛ በእረፍት ምክንያት፣ አንዳንድ ጨዋታዎች ደግሞ በሌሎች ምክንያቶችም ጨዋታዎች ያለፏቸው ቡድኖች እንደነበሩ ይታወሳል። ከነዚህ መካከል ባርሴሎና አንደኛው ነው። ነገር ግን የትላንትናውን ጨዋታ በሰፊ ጎል ልዩነት ነው ማሸነፍ የቻለው። የካታላኑ ክለብ ባርሴሎና ከኤልቼ ጋር ያደረገውን የሊግ የመጀመሪያ ጨዋታውን 5-0 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የድል ግቦች ራፊኒሃ 2 ጎሎችን ያስቆጥሯል። ፈርሚን ሎፔዝም በተመሳሳይ 2 ጎሎችን ያስቆጥሯል። ከዛ ውጭ ቀሪውን 1 ጎል ያስቆጠረው አዲሱ ፈራሚ ካሪም አዲየሚ ነው። ትላንትና አዲሱ ፈራሚ የሆነው አንቶኒ ጎርደን ተቀይሮ ነው ወደ ሜዳ የገባው። ነገር ግን ተቀይሮ በገባ በ6 ደቂቃ ልዩነቶች ውስጥ 2 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። ለራፊኒሃ 1 ጎልና ከዛ ውጭ ለፈርሚን ሎፔዝ ያቀበለው ጎል ደግሞ ስግብግብነቱን ያላሳየበት ከግብ ጠባቂው ጋር ብቻውን ተገናኝቶ ለፈርሚን ሎፔዝ ግን አሳልፎ የሰጠበት አጋጣሚ ነበር። በ6 ደቂቃዎች ልዩነት ተቀይሮ በገባ በ6 ደቂቃዎች ልዩነትም 2 አሲስቶችን ማድረግ መቻሉን ጭምር ነው የተመለከትነውና ይህም በሃንስ ፍሊክ ስር በቀጣይ ጨዋታዎች ላይ በቋሚነት እንዲሰለፍ ያደርገዋል ተብሎ ይታሰባል። ባርሴሎና በቀጣይ ከአትሌቲክ ቤልባኦ ጋር ጨዋታውን የሚያደርግ ነው የሚሆነው። ከትናንትናው ከባርሴሎና ጨዋታ ድል ጋር በተያያዘ ግን በርካቶች የሚያነሷቸው አንዳንድ ጉዳዮች አሉ። ከእነዚህ መካከል በትልቁ የሚነሳው የአሌሃንድሮ ባልዴ ጉዳይ ነው። አሌሃንድሮ ባልዴ በዚህ የክረምት የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ እና ከአንዳንድ ክለቦች ጋር ስሙ እየተነሳ እንደሆነ የሚታወቅ ጉዳይ ነው። በተለይ በትናንትናው ጨዋታ ላይ በስብስብ ውስጥ አልተካተተም እና በዚህ ምክንያት በቀጣዮቹ ጨዋታዎች ላይ ምናልባት የማይኖር ከሆነ ዝውውሩን በደንብ ሊያጤንበት እንደሚችል ነው እየተገለጸ የሚገኘው። አሁንም ከዝውውር ጉዳዮች ጋር በተያያዘ ሊለቅ የሚችልበት እድል እንዳለ ነው ፋብሪዚዮ የተናገረው። የትናንትናው ጨዋታ ላይ አሰልጣኝ ሃንስ ፍሊክ በቡድን ውስጥ አላካተቱትም። ኤልቼን ከሚገጥመው ስብስብም ውጭ ያደርገውታል። ባልዴ ለጨዋታው ለመጓዝ ዝግጁ የነበረ ቢሆንም አሰልጣኝ ሃንስ ፍሊክ ግን እንዳስቀሩት የተነገረው። የመጀመሪያ ቡድን ጨዋታውንም በ17 ዓመቱ ነው ያደረገው ባልዴ ለባርሴሎና። በ18 ዓመቱ ደግሞ ጆርዲ አልባን ጭምር አስቀምጦት እንደነበርና ቋሚውን ቦታውን ተረክቦ እንደነበር እናስታውሳለን። ባልዴ አሁን ላይ ግን የአሰልጣኝ ሃንስ ፍሊክ የመጀመሪያ ምርጫ አለመሆኑን የስፔን ሚዲያዎች እየተናገሩ ነው። በተጨማሪም ሮድሪ ከዛ ውጭ ደግሞ ፍራንኪ ዲዮንግ ጉዳት ያለበት ፍራንኪ ዲዮንግ ግን በትናንትናው ጨዋታ ላይ ካልነበሩ ተጫዋቾች መካከል የሚጠቀሱ ናቸው። በአጠቃላይ የባልዴ ጉዳይ ግን በዝውውር መስኮቱ ላይ ምናልባት ቀጣይ ማንቸስተር ዩናይትድ ይህንን ተጫዋች የማስፈረም ጥሩ እድል እንዳለው የሚያሳዩ መረጃዎችን ነው ይፋ ያደረጉት። ሄታፌና ሬሲንግ ሳንታንደር ያደረጉትን ጨዋታ በሄታፌ 1-0 አሸናፊነትም ተጠናቋል። በስፓኒሽ ላሊጋም ሌላ በተደረገ ጨዋታ ማለት ነው። ዛሬም የስፓኒሽ ላሊጋ ጨዋታዎች ቀጥለው ይደረጋሉ። ኦሳሱና ከሌቫንቴ፣ ማላጋ ደግሞ ከዲፖርቲቮ ላካሩኛ ጋር የሚያደርጓቸው ጨዋታዎች ዛሬ በስፓኒሽ ላሊጋ የሚደረጉ መርሃ ግብሮች ናቸው። በጣሊያን ሴሪኤም የሩበን አሞሪም ኤሲ ሚላን ትናንትና ጨዋታውን ድል አድርጎ የዚህን የውድድር ዓመት
በድል ጀምሯል። በጣሊያን ሴሪኤም ኤሲ ሚላን ትላንትና ከቶሪኖ ጋር ነው ጨዋታውን ያደረገው 2-1 በሆነ ውጤትን በማሸነፍ አመቱን በድል ጀምሮታል። አድሪያን ራቢዮ እና ሲሴ ለኤሲ ሚላን ሁለቱን የማሸነፊያ ግቦች ያስቆጠሩ ተጫዋቾች እንደሆኑ የተመለከትነው። አሰልጣኝ ሩበን አሞሪምም የመጀመሪያ መክፈቻ ጨዋታቸውንና የመጀመሪያ ድላቸውን በጣሊያን ሴሪኤ ማስመዝገብ ችለዋል። ሌላኛው ዩቬንቱስና ፍሮንሲኖን የጨዋታቸውን አድርገው ዩቬንቱስ 1-0 በሆነ ውጤት ማሸነፍ ችሏል። ብቸኛውን ጎል ብራዚላዊው ተከላካይ ግሌሰር ብሬመር ነው ማስቆጠር የቻለው። አታላንታም በበኩሉ ከሳሶሎ ጋር ያደረገውን ጨዋታ 2-1 በሆነ ውጤት እንዲሁ ማሸነፍ የቻለበት የትላንትና መርሃ ግብር መሆኑን ጭምር ተመልክተናል። እንዲሁ ሊቼ ደግሞ ቬኔዚያን 2-0 በሆነ ውጤት ማሸነፍ ችሏል። በቀጣይ ሳምንት ኤሲ ሚላን ከቬኔዚያ ጋር፣ ፓርማ ደግሞ ከዩቬንቱስ ጋር ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። የፍሬንች ሊግ ዋን መርሃ ግብሮችም ትናንትና እንዲሁ ተደርገዋል። አንጀርስና ሊል ጨዋታቸውን አድርገው በሊል 2-0 አሸናፊነት ተጠናቋል። ሞናኮ ደግሞ ሊ ሃርቬን 1-0 አሸንፏል። ፓሪስ ሳን ዠርሜን ትናንትና ከሜዳ ውጪ ከሬንስ ጋር ነበር ጨዋታውን ያደረገው፣ ነገር ግን ጨዋታውን ድል ማድረግ አልቻለም። 2-2 መሆናቸው ውጤት ጨዋታቸውን ማጠናቀቅ ችለዋል። በጨዋታው ላይ ፌራን ቶሬስ የመጀመሪያ ጎሉን ማስቆጠር ችሏል። በትላንትናው ጨዋታ ላይ ሁለቱንም ጎሎች ለፓሪስ ሳን ዠርሜን ማስቆጠር የቻለው ፌራን ቶሬስ ነውና ቡድኑን ማቻ ማድረግ ችሏል። በአጠቃላይ 2-0 እየተመሩ ነበር። ትላንትና በመጀመሪያው 45 የጨዋታ ክፍለ ጊዜ በተቆጠረባቸው ጎል 2-0 እየተመሩ ነበር። ነገር ግን በአጠቃላይ ጨዋታው ላይ መጨረሻ ላይ ፌራን ቶሬስ ባስቆጠራቸው 2 ጎሎች ጨዋታውን ድል ማድረግ ችለዋል። ኦስማን ዴምቤሌ፣ ክቪቻ ክቫራትስኬሊያ በአጠቃላይ እነዚህ ተጫዋቾች የመጀመሪያው 45 የጨዋታ ክፍለ ጊዜን ብቻ ነው መጫወት የቻሉት። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ተቀይረው እንደወጡ ጭምር ተመልክተናል። በአጠቃላይ ጨዋታውንም ማሸነፍ ችለዋል፣ አቻ መውጣት ችለዋል። ፓሪስ ሳን ዠርሜኖች 2-2 በሆነ ውጤት ነው የትናንትናውን ጨዋታ ያጠናቀቁት። ዛሬም ጨዋታዎች ቀጥለው ይደረጋሉ። በጣሊያን ሴሪኤ ለምሳሌ ዛሬ ቦሎኛና ላትሲዮ፣ ሮማና ፊዮረንቲና የሚያደርጓቸው ጨዋታዎች የሚጠበቁ ነው የሚሆነው። ትናንትና በአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮችና ዛሬ የሚደረጉ ጨዋታዎች ደግሞ እነዚህን ነው የሚመስሉት። ክለቦችን የተመለከቱ የዝውውር ጉዳዮችን ደግሞ እናንሳ። የማንቸስተር ዩናይትድ ጉዳዮችን በማስቀደም እንጀምር። ሉክ ሾው ይናገራል ከሽንፈቱ በኋላ ሀሳቡን ሲሰጥ፣ ይህ ሽንፈት በጭራሽ ተቀባይነት የሌለው ሽንፈት ነው ሲል ይናገራል። ሉክ ሾው ስለ ጨዋታው ተጠይቆ ሲናገር፣ ነገር ግን ይህ ከሲዝኑ ጅማሮ ነው። ምናልባትም ተጫዋቾች ብቃታቸውን ገና ያላገኙበት ጨዋታ ነው። ነገር ግን ይህ ምክንያት ሊሆን አይገባም። ምንም ምክንያት የለውም። ክብር መንሳት ሳይሆን ዩናይትድ ወደ ሃል ሲቲ መጥቶ ደግሞ ጨዋታውን ማሸነፍ ነበረበት ሲልም ነው ሉክ ሾው ከጨዋታ በኋላ ሀሳቡን የተናገረው። አሌሃንድሮ ባልዴ አሁን ይሁንታውን እንደሰጠ የሚያሳዩ መረጃዎችን ነው ዲያሪዮ ስፖርት የተባለ የመረጃ ምንጭ በተለይ ከወደ ስፔን መረጃውን ይፋ እያደረገ የሚገኘው። አሌሃንድሮ ባልዴ ለወኪሉ ሆርግ ሜንዴዝም አዲስ ክለብ እንዲፈልጉለትም ይሁንታውን መስጠቱ ይፋ ተደርጓል። ከአማራጮቹ ሁሉ የሳበው ደግሞ ማንቸስተር ዩናይትድ መሆኑን ይኸው ዲያሪዮ ስፖርት የተባለ የመረጃ ምንጭ ይፋ አድርጓል። እንግዲህ የፋይናንስ እፎይታን የሚፈልጉት ባርሴሎናዎች የ22 ዓመቱን ተጫዋችም በርካሽ መሸጥ እንደማይፈልጉ ተነግሯል። በተለይም ከጥቂት ወራት በፊት ከ40 እስከ 45 ሚሊዮን ዩሮ የዝውውር ሂሳብ አውጥተውለት እንደነበር ደግሞ ይነገራልና ምናልባትም አሁንም ጠንከር ያሉ ጥያቄዎችን ሊያቀርቡ እንደሚችሉ የሚያሳዩ ነገሮች ናቸው ያሉት። ባልዴ ወደ ዩናይትድ እንደሚቀርበው ደግሞ የዝውውር ሂሳብ ይወሰናል ሲል ነው ፋብሪዚዮ ሮማኖ የሚናገረው። ማንቸስተር ዩናይትዶች ለዚህ ተጫዋች ለማውጣት የሚጠይቁት ወይም ደግሞ የሚያቀርቡት ገንዘብ ተጫዋቹን ለማስፈረምና ላለማስፈረም የሚወሰነው ይሆናል ተብሎ እንደሚጠበቅ ጭምር ነው የተናገረው። ሌላኛው ግን ማንቸስተር ዩናይትዶች በዝውውር መስኮቱ የግራ መስመር ተከላካይ በማስፈረም ረገድ ግን ምናልባት ሌላ ያልተጠበቀ እርምጃ ሊወስዱ እንደሚችሉ ግን የማንቸስተር ኢቭኒንግ ኒውስ ዘጋቢ የሆነው ታይሮን ማርሻል ሀሳቡን እየሰጠ ይገኛል። እንደ ታይሮን ማርሻል ዘገባ ከሆነ በተለይ አሁን ላይ ተጫዋቾችን ለማስፈረም ጥረቶችን እያደረገ የሚገኘው ማንቸስተር ዩናይትዶች ሌላ መንገድን ሊጠቀም ይችላል ብለዋል። ክለቡ አሁን ላይ የቀረው የፋይናንስ አቅም ውስን በመሆኑ በዝቅተኛ የዋጋ ተመን ክልል ውስጥም የሚገኝና ለሉክ ሾው ደግሞ አይተተክ የሆነ ተጫዋችን ለማግኘት ደግሞ ጥረቶችን ሊያደርጉ ይችላል። ወደ ኦልትራፎርድ የማምጣት እድሉም ከፍተኛ መሆኑ ተነግሯል። በዚህ መሰረትም የክለቡ የዝውውር ትኩረትም አነስተኛ ወጪን በሚጠይቁ አማራጮች ላይ ሊሆን እንደሚችል እየተነገረ ነው። በዚህ ምክንያት ምናልባት በባልዴ ጉዳይ ላይ ባርሴሎናዎች በጣም ከፍ ያለ ገንዘቦችን ሊጠይቋቸው የሚችሉ ከሆነ ከዛ ይልቅ በጣም አነስተኛ ዋጋ ሊገኙ የሚችሉ ተጫዋቾች ላይ ትኩረቶችን ሊያደርጉ እንደሚችሉ ታይሮን ማርሻል መረጃውን ይፋ አድርጓል። አማድ ዲያሎ በጉዳት ምክንያት ለ6 ሳምንታት ከሜዳ እንደሚርቅ ይፋ ተደርጓል። በዚህ ሳምንት በተለይ በተደረገ ጨዋታ ከሃል ሲቲ ጋር በነበረው ጨዋታ ላይ ይኖራል ተብሎ ቢጠበቅም ነገር ግን በጉዳት ምክንያት ከስብስብ ውጭ ተደርጎ እንደነበር
እናስታውሳለን። በዚህ ምክንያትም የጉዳት መጠኑ ምን ያክል ነው የሚሉ ጥያቄዎች በትልቁ ሲነሱ ነበር። አንድ የቅርብ የመረጃ ምንጭ እንደተናገረው ከሆነ አማድ ዲያሎ በጉዳት ምክንያት ምናልባት ለ6 አካባቢ ሳምንታት ከማንቸስተር ዩናይትድ ስብስብ ላይኖር እንደሚችል ጭምር ነው ይሄ የመረጃ ምንጭ እየተናገረ የሚገኘውና ዩናይትድ በተለይ የዚህን ተጫዋች ግልጋሎት እንደሚፈልግ በደንብ ያስታውቃል። ነገር ግን ለ6 ሳምንታት አካባቢ የዚህን ተጫዋች ግልጋሎት የማግኘት እድል የለውም ተብሏል። ካርሎስ ባሌባ የማንቸስተር ዩናይትድ ኮንትራቱን ፈርሟል። አሁን ላይ በይፋ የማንቸስተር ዩናይትድ ተጫዋች ሆኗል። እንዲሁም ሁሉም የሚዲያ ስራዎችንም ማጠናቀው ቴክኒካል ዳይሬክተሩ ጄሰን ዊልኮክስ ጋር መገናኘቱ የሚያሳዩ መረጃዎች ይፋ ተደርገዋል። ዛሬ ዕለተ ሰኞ ማንቸስተር ዩናይትድ ካርሎስ ባሌባን በይፋ ማስፈረሙን የሚያረጋግጥበትና ይፋ የሚያደርግበት ዕለት ይሆናል ተብሎ ይጠበቃል። ሜዲካሉንም ማድረጉ ተነግሯል። ሁሉም የሚዲያ ስራዎችም ተጠናቀዋል። ዛሬ ይፋ ይደረጋል ተብሎ ይጠበቃል። ካርሎስ ባሌባ ቀጣዩ የማንቸስተር ዩናይትድ ተጫዋች መሆኑ የተረጋገጠ ጉዳይ ሆኗል። አስተን ቪላና ማንቸስተር ዩናይትዶች በአንድ ተጫዋች ዝውውር ጉዳይ ላይ ንግግሮችን ማድረጋቸው ይፋ ተደርጓል። ይሄ ተጫዋች ጆሹዋ ዘርክዚ ነው። አስተን ቪላ ስለ ጆሹዋ ዘርክዚ ዝውውር ከማንቸስተር ዩናይትድ ጋር ውይይት ማድረጋቸውን ነው ፋብሪዚዮ ሮማኖ የተናገረው። ማንቸስተር ዩናይትድ ግን እስካሁን ድረስ ተጫዋቹን ዝውውር ጉዳይ ላይ ፍቃድ አልሰጣቸውም። በተጨማሪም ቪላ ቅድሚያ የሚሰጡት ተጫዋች ኒኮላ ጃክሰንን ነው። የኒኮላ ጃክሰን ጉዳይ ካልተሳካ ነው ወደ ጆሹዋ ዘርክዚ ዝውውር ለመምጣት ሙከራዎችን ያደርጋሉ ተብሎ የሚጠበቀው። ያው በክረምቱ የተጫዋቾች የዝውውር መስኮት በተለይ ወሳኝ ተጫዋቾቻቸውን እያጡ ይገኛሉ። ከነዛ መካከል አንደኛው ደግሞ የሚሆነው ኦሌ ዋትኪንስ እንደሆነ ምንም ጥያቄ የለውም። ኦሌ ዋትኪንስ ከዚህ ክለብ ጋር ሊለያይ የሚችልበት እድሉ በጣም ሰፊ እንደሆነ እየተገለጸ ነው። ወደ ሳዑዲ አረቢያው ክለብ አልሂላል ሊያመራ በጣም ከጫፍ ተዳርሷልና በዚህ ምክንያትም በአጥቂ መስመር ላይ ተጫዋችን ለመተካተም ኢላማዎችን እየለዩ ነው። ኒኮላ ጃክሰን የማይሳካላቸው ከሆነ ግን ይህንን ተጫዋች ማለትም ጆሹዋ ዘርክዚን ይፈልጉታል ተብሏል። ሁለቱ ክለቦች ደግሞ በተለይ በዚህ የዝውውር መስኮት በዩሪ ቴሌማንስ የዝውውር ጉዳይ ላይ ጥሩ ግንኙነትን ፈጥረዋል። ከዛ ውጭ ደግሞ ይህንን ተጫዋች ለማስፈረም ትልቅ ንግግሮችን እያደረጉ እንዳለን የተገለጸው ዩናይትዶች ግን ምናልባት ይህንን ተጫዋች የሚለቁት ከሆነ በቀጣይ በጥቂት ቀናቶች ውስጥም የአጥቂ መስመር ሌላ ተጫዋችን ለማስፈረምም ጥረቶችን ሊያደርጉ እንደሚችሉ ይፋ የተደረጉ መረጃዎች ናቸው እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አልሂላል ጋብሪኤል ማርቲኔሊን ለማስፈረም እየሰራ እንደሆነ ይፋ ተደርጓል። የሳዑዲ አረቢያው ክለብ አልሂላል ጋብሪኤል ማርቲኔሊን ለማስፈረምም እየሰራ መሆኑን የሚያሳዩ መረጃዎች ናቸው ይፋ የተደረጉት። አሁን ላይ ሙሉ ስምምነት ላይ ባይደረስም በሁለቱ ክለቦች መካከል ግን ድርድር እየተደረገ መሆኑን የሚያሳዩ መረጃዎች ይፋ ተደርገዋል። አልሂላል ከ25 ዓመቱ ተጫዋች ጋብሪኤል ማርቲኔሊ ጋር በተመሳሳይ እየተደራደሩ መሆኑን የሚያሳዩ መረጃዎች ይፋ ተደርገዋል። አርሰናል ለተጫዋቹ ዝውውርም 60 ሚሊዮን ፓውንድ አካባቢ ሂሳብ መጠየቁ ነው እየተገለጸ የሚገኘው። ከቱርክ የቀረቡለትን ጥያቄዎች ውድቅ ያደረገው ጋብሪኤል ማርቲኔሊ ወደ አልሂላል ለመሄድ ፈቃደኛ መሆኑ ግን እየተገለጸ ነው። በተለይ አሰልጣኝ ሚኬል አርቴታ ይሄ ተጫዋች ወደ እንግዲህ ቶፕ 5 ሊጎች ውስጥ መቀላቀል ብቻ እንደሚፈልግ ከዚህ በፊት በተደጋጋሚ ጊዜ ሲገለጽ እንደነበር እናስታውሳለን። በአውሮፓ የሚገኙ ቶፕ 5 ሊጎች ላይ ብቻ ነበር መቆየትን ምርጫውን እንደሚያደርግ ሲገለጽ የነበረው። ነገር ግን አሁን ላይ አሰልጣኝ ሚኬል አርቴታ ተጫዋቹ ወደ ተለያዩ ሊጎችም ሄዶ እንዲጫወትም እንዳሳመኑት የሚያሳዩ ነገሮች ናቸው ያሉትና በዚህ ምክንያትም መስማማቱ እየተገለጸ ነው። አልሂላል ጋብሪኤል ማርቲኔሊን እንዲሁ ኦሌ ዋትኪንሰን አንድ ላይ ነው ለማስፈረም እየሰራ የሚገኘው። ለጋብሪኤል ማርቲኔሊ ንግግሮች መደረጋቸውን ቀጥለዋል። እንዲሁ ደግሞ የፔድሮ ኔቶ ወደ አልሂላል ቢፈልጉትም እጅግ ውድ በመሆኑ ጋብሪኤል ማርቲኔሊን ማስፈረምም ቅድሚያ የሰጡት ጉዳይ እንደሆነ ፋብሪዚዮ ሮማኖ ይፋ አድርጓል። ማይክል ኦዌን ይናገራል። አርሰናል በዚህ ሲዝን ብዙ ነጥቦችን የሚያገኘው ቡድን ነው ብሏል። ሌሎች ቡድኖች አርሰናል የሚያገኘውን ያክል ነጥብ መሰብሰብ በጣም ከባድ እንደሚሆንባቸው በእርግጠኝነት እነግራችኋለሁ ሲልም ነው ማይክል ኦዌን ሀሳቡን እየተናገረ የሚገኘው። ማርቲን ኪዮን ደግሞ ስለ ቡካዮ ሳካ ይናገራል። ባለፈው ሲዝን የአቺለስ ጅማት ጉዳት ሳካን አስቸግሮት ነበር። ነገር ግን ከጉዳቱ አገግሞ ምርጥ አቋሙን ደግሞ እያሳየ እንደሆነ አሁን አውቃለሁ። አርሰናል ዋንጫ ለማሸነፍ ሳካ በምርጥ አቋሙ ላይ መጫወት አለበት። አሁን ምንም የጉዳት ችግር እንደሌለበት መስማታችን በጣም ጥሩ ዜና ነው ብሏል ማርቲን ኪዮን ሲናገርና አርሰናል ዋንጫን ማሸነፍ የሚፈልግ ከሆነ የተጫዋች ከጉዳት ነፃ ሆኖ ይህንን ቡድን የግድ ማገልገል አለበት። እሱ ከጉዳት ነፃ ሆኖ እዚህ ቡድን ላይ ካለ አርሰናል ዋንጫ የማሸነፍ እድሉ በጣም ሰፊ ይሆናል ሲልም ጭምር የተናገረው። አርሰናል ሁሊያን አልቫሬስ ሀሳቡን ቀይሮ ወደ አርሰናል ለመምጣት ከወሰነ ወዲያውኑ እንዲያሳውቋቸው ለተጫዋቹ ወኪሎችም ወይም ተወካዮችም ተናግረዋል። በተለይ
ከአርሰናል ጋር እንግዲህ አሁንም ንግግሮችን ከሚኬል አርቴታ ጋርም ንግግሮች እንዳሉ ይፋ ተደርጓል። ነገር ግን አሁንም ቢሆን ሁሊያን አልቫሬስ በመጨረሻዎቹ የዝውውር ቀናቶች ላይ ጭምርም ቢሆን ባርሴሎናን መጠበቅን ምርጫውን ያደርጋል የሚሉ ዘገባዎች ናቸው በትልቁ እየወጡ የሚገኙት። አርሰናል የተጫዋቹ ዋጋ ከፍተኛ መሆኑን ቢያውቅም የዝውውሩ ገንዘብ ግን ለመፍታት አሁንም እድሉ እንዳለ ነው እየተገለጸ የሚገኘው። ነገር ግን አልቫሬስ በአሁኑ ጊዜ የሚፈልገው ነገር ወደ ባርሴሎና መዞር ብቻ ነው እየተባለ ይገኛል። የመጀመሪያ ምርጫውም ባርሴሎና ነው። በመጪዎቹ 8 ቀናትም ሁሊያን አልቫሬዝን በተመለከተ ሀሳቡን ከቀየረ አርሰናል ዝውውሩን ለመጨረስም ወዲያውኑ ወደ ድርድሩ ሊመለስ እንደሚችል ነው መረጃ ምንጮች ይፋ ያደረጉት። በተለይ ትላንትና እንግዲህ ወደ ሳዑዲ ፕሮ ሊግ ሊያመራ ይችላል እየተባለ የሚገኘው አልሂላልን ሊቀላቀል ይችላል ተብሎ የሚታሰበው ጋብሪኤል ማርቲኔሊ በማን ለመተካት አስበው ነው ተጫዋቹን ለመልቀቅ ያቀዱት ወይም የወሰኑት የሚለው መረጃ በርካቶችን እያነጋገረ ይገኛልና በዚህ ምክንያትም አርሰናል የሆነ ነገር ሳያስብ አይቀርም የሚሉ ግምቶች በትልቁ እየወጡ እንደሆነ የሚጠቁሙ መረጃዎች ያሉ። በቀጣይ ጊዜያት ይህንን ተጫዋች በተመለከተ መረጃዎች በትልቁ ይወጣሉ ተብሎ ነው የሚጠበቀው። ብሩኖ ጊማሬሽ አርሰናል የፕሪሚየር ሊግ ዋንጫን ሲያሸንፍ የዋንጫ ሰልፉን ተመልክተ ነበር ወይ የሚል ጥያቄ ቀርቦለት ነበር። አዎ ብሏል። ይህ ክለብ ምን ያክል ትልቅ እንደሆነና ባለፈው የውድድር ዓመት ምን ያክል ጥሩ እንደነበሩ ያሳያል። ዋንጫውን ማሸነፍ ይገባቸው ነበር። አሁን ያለን ቡድንም እጅግ የሚያስደንቅ ነው። ይህንን ስታይ ክለቡን ለመቀላቀል በጣም ተጓጓለ። በዚህ ምክንያትም ነው አርሰናልን መጥቼ የተቀላቀልኩት ሲልም ይናገራል ብሩኖ ጊማሬሽ። ብሩኖ ጊማሬሽ ቀጥልና ስለ ዴክላን ራይስም ይናገራል። እሱ ከሁሉም ነገር ጋር ትንሽ ነገሮች ያሉት ኳሲዝ በጣም ጥሩ ነው። ነገር ግን ሲከላከል እንደ አንበሳ ነው። ሁሌም በቦታው ላይ ይገኛል። በመሃል ሜዳው ላይ ያለው ተጽዕኖና አቋምም አስደናቂ ነው። በመጨረሻ ግን ከሱ ጋር አብሬ መጫወት ችያለሁ። እናም አብረን በጣም ስኬታማ የምንሆንበት ጊዜ እንደሚመጣ ተስፋ አደርጋለሁ ብለዋል ብሩኖ ጊማሬሽ ስለ ዴክላን ራይስ ሲናገር። ጊማሬሽ የአርሰናል ፍላጎት ለመጀመሪያ ጊዜ ሲያውቅም ስለተሰማው ስሜትም ተጠይቆ ነበር። በጣም ደስተኛ ነበርኩኝ። አርሰናል ትልቅ ክለብ ነው። በብራዚል ከልጅነት የጀመረው ሁላችንም ፕሪሚየር ሊጉን እንመለከታለን። እኔም ሁሌም አርሰናል ሲጫወት መመልከት ወድ ነበር። አርሰናል በመላው ዓለምም ትልቅ ክለብ ነው። በተለይም አሰልጣኙ ደውሎ በቡድኔ ውስጥ ላካት እፈልጋለሁ ካለኝ በኋላ በጣም ተደስቻለሁ። እኔም ደግሞ ክለቡን መቀላቀል ፈልጌ ነበር ብለዋል ብሩኖ ጊማሬሽ። ስለ አርሰናል የመሃል ሜዳ ጥምረትም ሲናገር ከመሃል ሜዳ ተጫዋቾች ጋር በመቀራረብ አጨዋወታቸውን ለመረዳት እየሞከርኩኝ ነው። እስካሁን 1 ሳምንት ብቻ እንግዲህ ሰልጥኛለሁ። አሁን ላይ በፍጥነት ለመማርም እየሰራው እገኛለሁ ሲል ነው ጊማሬሽ የተናገረው። ቡካዮ ሳካ የእረፍት ጊዜውን አሳጥሮ ወደ ልምምድ ስለተመለሰበት ሚስጥር ይናገራል። የአርሰናሉ የክንፍ መስመር ተጫዋች የሆነው ቡካዮ ሳካ ከዓለም ዋንጫ በኋላ የእረፍት ጊዜውን በማሳጠር ወደ ከባድ ስልጠና የተመለሰበት ምክንያትን ይፋ አድርጓል። ዋናው ዓላማዬ የእረፍት ጊዜን በአግባቡ ማመጣጠንና ረጅም ጊዜ ደግሞ እንዳይሆንብኝም ማድረግ ብቻ ነበር። በዚህ ምክንያትም ለ7 ቀናት ብቻ ካረፍኩኝ በኋላ በጥሩ የአካል ብቃት ላይ ሆኜ ለመመለስና ሰውነቴንም ሙሉ በሙሉ ለመቆጣጠርም ወዲያውኑ ልምምድ ጀመርኩኝ ሲል ነው ሀሳቡን የተናገረው ቡካዮ። ከዓለም ዋንጫው በኋላ ለስኬት ከፍተኛ ጉጉት አድሮብኝ ነበር። አዲሱ የውድድር ዘመን የሚጀመርበት ጊዜም በጉጉት እጠባበቀው ነበር። አሁን የውድድር ዘመኑ በጥሩ ጅምር ላይ ወይም በጥሩ ድል ጀምረናል ብለዋል። አርሰናል የሊሉን የግራ መስመር አጥቂ የሆነው ማቴዎስ ፈርናንዴስ ፓርዶን ከአማራጮች ዝርዝር መካከል እንዳካተተው የሚያሳዩ መረጃዎችም ይፋ እየተደረጉ ነው። አትሌቲኮ ማድሪድ እና አረቢ ለብዚሽም ተጫዋቹ ላይ የቆየ ፍላጎት እንዳላቸው እየተነገረ ነው። አርሰናል ግን ሁኔታውን በትልቁ በቅርበት እየተመለከተው እንደሆነ ይፋ ተደርጓልና ማቴዎስ ፈርናንዴስ ፓርዶን ለማስፈረምም አርሰናል ከሌሎች ክለቦች ከአትሌቲኮ ማድሪድ እና ከአረቢ ለብዚሽ ጋር ትልቅ ፉክክር ያደርጋል ተብሎም ይጠበቃል። የቼልሲን መረጃዎችን እንገራችሁ። ቼልሲ በዘንድሮ የሊግ ዋንጫ የሚፎካከር አይመስለኝም ብሏል ጆን ቴሪ። የቀድሞ ቼልሲ ታሪካዊ ተከላካይ የሆነው ጆን ቴሪ ቼልሲን በዚህ ዓመት ለሊግ ዋንጫ መፎካከር አይችልም ሲል ነው የተናገረው። ለሊግ ዋንጫ እንፎካከራለን ብዬ አላስብም ይላል ሲናገር ጆን ቴሪ። ከዛ ደረጃ 2 ዓመት ወደ ኋላ ነን ሲልም ይናገራል። እንደ ሊቨርፑልና ማንቸስተር ዩናይትድ በሽግግር ውስጥም እያለፍን ነው። የአርሰናልና የሲቲ ደረጃ ላይ በፍጥነት መድረስ አለብን ሲልም ነው የተናገረው። ኒኮላ ጃክሰን ለአትሌቲኮ ማድሪድ እሺ ብሏል። እናም አስተን ቪላ ወይም በፕሪሚየር ሊግ ውስጥም ካሉ ሌሎች አማራጮች ይልቅ እነሱን ይመርጣል። አትሌቲኮ ማድሪድ የተጫዋቹን ቅድሚያ የሚሰጠው ቢሆንም ቼልሲ ግን ለአስተን ቪላ መሸጥን ነው የሚመርጠው። እናም ጉዳዩንም እያሰናዱት ይገኛሉ። አትሌቲኮ ማድሪድ አሁን ላይ ቼልሲ ስትራቴጂያቸውን ይለውጣሉ ወይም ደግሞ በመጨረሻም በዝርዝራቸው ውስጥ ካሉት ሌሎች ስሞችም አንዱን ለማስፈረም ይወስኑ እንደሆነ ወደፊት የሚጠበቅ ጉዳይ ነው። ቼልሲ ኒኮላ ጃክሰንን በቋሚነት ለመሸጥ ብቻ የጸና አቋም ግን ይዟል።
አስተን ቪላዎች ኦሌ ዋትኪንስን የሚሸጡ ከሆነ ኒኮላ ጃክሰንን አጥብቀው ይፈልጉታል። አትሌቲኮ ማድሪድ ደግሞ ዝውውሩን ለመጨረስ በየቀኑ ጠንክረው እየሰሩ እየደወሉ ነው። አልሂላሎች ቼልሲ ለፔድሮ ኔቶ የጠየቀውን ዋጋ በጣም ውድ እንደሆነ በማሰብም ፊቱን አዙሯል። አሁን አማራጭ አድርገው ደግሞ ማርቲኔሊን ነው እየተመለከቱ የሚገኙት። ቼልሲ ለጄሚ ባይኖ ጌቲያንስም የቀረቡለትን የዝውውር ጥያቄዎች በሙሉ እንግዲህ ውድቅ እንዳደረገ እየተነገረ ይገኛል የሚሉ መረጃዎች ናቸው የወጡት። ሌሎች ተጫዋቾችን የሚያዳምጣቸው ዝውውሮች ይኖራሉ እንጂ እሱን የመሸጥ ፍላጎት እንደሌለው ግን ይፋ እየተደረገ ነው የሚገኘው። ዳሪዮ ኢሶጎ ወደ ሃል ሲቲ በውሰት ለመሄድ ፈቃደኛ ነው። ነገር ግን ቼልሲ ተጫዋቹን ወደ ስትራስቡርግ ነው በውሰት እንዲሄድ የሚመርጠው ተብሏል። ይህ ግን በማይካሎ ሙድሪክ ላይ የሚወሰነው ነገር ላይ ይመሰረታል። ሙድሪክ ቼልሲን በውሰት የሚለቅ ሲሆን በፕሪሚየር ሊጉ መቆየት ይፈልጋል። ሊድስም እሱን ለማስፈረም አሁንም ጥረት እያደረገ ነው ተብሏል። ዳቪድ ኦርነስቲን ስለ ኤንዞ ፈርናንዴስ ይናገራል። ማንቸስተር ሲቲ ኤንዞን በጣም ይፈልገዋል። እናም ዝውውሩ አሁንም ሊከናወን ይችላል። ነገር ግን ቼልሲ ኤንዞን የሚሸጠው ለክለቡ የሚመቹ ሁኔታዎች ከተሟሉለት ብቻ ነው። ቼልሲ ያስቀመጠውን የመጨረሻ ጊዜም አልፏል። ስለዚህም አሁን የሚደረገው ዝውውር ከመጨረሻው ጊዜ በፊትም ከነበረው ስምምነት ጋርም ተመሳሳይ አይሆንም። ቼልሲም ኤንዞን ከሸጠም ተተኪ ተጫዋቾችን ማስፈረም ይኖርበታል። ስለዚህም ደግሞ ዝውውሩን ከዚህ በፊትም ይልቅ ደግሞ የሚከናወኑበት እድልም ዝቅ ያለ ይመስላል ብሏል። ነገር ግን አሁንም ግን ሊሆን ይችላል ተብሎ ነው የሚታሰበው። የፉላሙ አሰልጣኝ አልቫሮ አርቤሎዋ ከቼልሲ ጋር ስለሚኖረው ጨዋታ ሲናገር ቼልሲ እንደ ሌሎች ቡድኖች ሁሉ እንዲሁም ለወደፊቱ ከማንኛውም ቡድን ጋር እንደምናደርገው ሁሉ በጥልቀት እንጀምረዋለን። እሱ የሚያሰለጥናቸው ቡድኖች በርካታ ጨዋታዎችን ስለማይ እሱን በደንብ አውቀዋለሁ። ነገር ግን ጨዋታው ቀላል እንደማይሆን እናውቃለን። እነሱ ምርጥ ተጫዋቾች ያሏቸው ጠንካራ ቡድን ናቸው። እንዲሁም ጥሩ ዝውውሮችን ፈጽመዋል። ስለዚህም እነሱን ማሸነፍ ከፈለግን ዝግጁ መሆን አለብን። በጣም ጥሩ ጨዋታ ማሳየትም አለብን ሲልም ነው የተናገረው አርቤሎዋ። ጃቪ አሎንሶ ስለ ሙድሪክ በውሰት ስለመሰጠቱና ዛሬ ምሽት ከቼልሲ ስብስብ ውስጥ ስለመካተቱ ተጠይቆ ነበር። እንመለከተዋለን ብለዋል። ውሳኔ ለመስጠት አሁንም ጊዜ አለን። በውሳኔዎች ላይ መቸኮል አያስፈልግም። ትክክለኛው ጊዜ ሲደርስ ያንን ውሳኔ እናሳልፋለን ሲል ነው ጃቪ አሎንሶ ጨምሮ የተናገረው። ማክሰንስ ላክሯ ይናገራል። ሁሉም ሰው ሰኞን በጉጉት እየጠበቀው ነው ብዬ አስባለሁ። አሁንም ከፊታችን ትልቅ ውድድር ዘመን ይጠብቀናል ብዬ አስባለሁ። ለቼልሲ የመጀመሪያ ጨዋታዬንም በፕሪሚየር ሊግ እስካደርግም በጣም ጓጉቻ ያለው ሲልም ነው ማክሰንስ ላክሯ እየተናገረ የሚገኘው። በፕሪሚየር ሊግ ሁላችሁም ጠብቁን፣ ዛሬ ምሽት ደግሞ እንገናኛለን። የዛሬ ምሽቱ ጨዋታ እስኪደርስ ድረስም በጉጉት እየጠበቅኩት ነው ሲልም ጭምር ነው ማክሰንስ ላክሯም አዲሱ ፈራሚያቸው ሀሳቡን እየሰጠ እንደሚገኝ የመረጃ ምንጩ ይፋ እያደረገ የሚገኘው። የሊቨርፑል ጉዳዮችን ደግሞ ውድ ቤተሰቦቻችን ወደ እናንተ እናደርስ። ብራድሌ ባርኮላ ሊቨርፑል አሁን ላይ ለፓሪስ ሰን ዠርሜን ከቀድሞ የቀረበ ዋጋ ይልቅ ወደ ፓሪስ ሰን ዠርሜን የሚፈልገውን ዋጋ የቀረበ አዲስ ጥያቄን እንደሚያቀርብ ነው የሚጠበቀው። ድርድሩ በቃል ንግግር እንደቀጠለ ነው መረጃዎች የሚያሳዩት። ሌላኛው ኢብራሂማ ኤምባዬ ነው። ሊቨርፑል እሱንም በተመሳሳይ ጊዜ ለማጠናቀቅ እየሰራ ነው። ነገር ግን 70 ሚሊዮን ዩሮ ለኤምባዬ ለማውጣትም ሊቨርፑል ፍቃደኛ አይደለም የሚሉ መረጃዎች ይፋ እየተደረጉ ነው። ስለዚህ በዋጋው ላይ ድርድሮች እየቀጠሉ ነው። የኤምባዬ የግል ውል ግን ጉዳይ ላይ አሁንም በሊቨርፑል በኩል መስማማታቸውን ነው ፋብሪስ ሃውኪንስ መረጃውን ይፋ እያደረገ እንደሚገኝ እየተገለጸ የሚገኘውና በቀጣይ እነዚህን ሁለት ተጫዋቾች ለማስፈረም ትልቅ ጥረቶችን አሁንም አድርገው ይቀጥላሉ ተብሎ ነው የሚታሰበው። ለሊግ ዋንጫ መፎካከር እንፈልጋለን፣ ነገር ግን የአርሰናል ጥንካሬን ግን መዘንጋት የለብንም ብሏል ቨርጂል ቫን ዳይክ። የሊቨርፑል አምበል ቨርጂል ቫን ዳይክ በበኩሉ ሲናገር በዚህ ዓመት ለሊግ ዋንጫ መፎካከር እንደሚፈልግ ነው የተናገረው። እንደ ሊቨርፑል አምበል ለሊግ ዋንጫ መፎካከር እፈልጋለሁ ያለው ቫን ዳይክ ነገር ግን እውነታውን ግን መመልከት እንደሚገባን የተናገረው። አርሰናል አምና ምን ያክል ጠንካራ እንደሆነ አይተናል ያለ ሲሆን አሁንም ስብስባቸው ካየነው በጣም ትልቅ ነው ብለዋል። አያይዞም ለዋንጫ ለመፎካከር አቅም እንዳለን ይሰማኛል፣ ነገር ግን ባለፈው ዓመት ካደረግነው የተሻለ ነገር ማድረግ አለብን ሲልም ጭምር ነው እየተናገረ የሚገኘው ሀሳቡን ሲሰጥ ቨርጂል ቫን ዳይክ። በዚህ የማንቸስተር ሲቲ ጉዳዮችን የምንንገራቸው ቶትንሃም ሆትስፐርስ ኦማር ማርሙሽን ለማስፈረም ተስማምቷል። የሰሜን ለንደኑ ክለብ ቶትንሃም ኦማር ማርሙሽን ከማንቸስተር ሲቲ ለማስፈረምም ነው ከስምምነት የደረሱት። ቶትንሃም ተጫዋቹን የሚያስፈርመው በ50 ሚሊዮን ፓውንድ የመግዛት ግዴታን ባካተተ የውሰት ውል መሆኑ ይፋ ተደርጓል። ግብፃዊው አጥቂ ኦማር ማርሙሽ በዛሬው ዕለትም ወደ ለንደን በማምራት የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ማንቸስተር ሲቲ የቀረበበትን የ115 የፋይናንሻል ፌር ፕሌይ ሕግ ጥሰት ክስ እስካሁን እልባት አለማግኘቱ የሚታወቅ ጉዳይ ነው። አሁን ላይ የዩናይትድ አረብ ኤምሬትስ መንግስት ክሱ የሁለት ሀገራት ግንኙነትን ሊያሻክር ይችላል የሚል ስጋት እንዳለው ነው የተገለጸው። የዩኤኢ ባለስልጣናት ማንቸስተር ሲቲ ቅጣት ከተላለፈበት ከእንግሊዝ ጋር ያላቸው ግንኙነትን
እንደሚያሻክረውም ጭምር ነው ማስጠንቀቃቸው እየተነገረ እንደሚገኝ ብሉምበርግ የተባለ የመረጃ ምንጭ ይፋ ያደረገው። ሲቲ ተጫዋች ለማስፈረም ተስማምቷል። ማንቸስተር ሲቲ ሞሮኮዊውን አማካይ አዩብ ቡአዲን ለማስፈረም ነው ከሊል ጋር ስምምነት ላይ መድረሱን የሚያሳዩ መረጃዎችም ይፋ እየተደረጉ እንደሚገኝ ዘገባው እየጠቆመ የሚገኘው። የዝውውር ሂሳቡም ለፈረንሳዩ ክለብ ሊል ሪከርድ ሽያጭ ሆኖ መመዝገቡ ይፋ ተደርጓል። 100 ሚሊዮን ዩሮዎችን አካባቢ ነው ማንቸስተር ሲቲ ተጨማሪ ክፍያን ጨምሮ 100 ሚሊዮን ዩሮ ለማስፈረም መስማማቱ ተነግሯል። የዝውውር ሂሳቡ ለፈረንሳዩ ክለብ ሊልም ሪከርድ ሽያጭ ሆኖ መመዝገቡ ይፋ ተደርጓል። ተጫዋቹ ቀደም ብሎ ከማንቸስተር ሲቲ ጋር በግል መስማማቱም የሚታወስ ነው። ተጫዋቹ በትላንትናው ዕለት የሊል ጨዋታ ላይ አልተሳተፈም። ሊል ዝውውሩን እንዲያጠናቅቅም ፍቃድ እንደሰጠው ነው አርኤምሲ ስፖርት የተባለ የመረጃ ምንጭ ይፋ ያደረገው። ሌላኛው ከሪያል ማድሪድ ጋር የተያዙ ጥቂት ጉዳዮችን እናንሳ። ሪያል ማድሪድ በካርሎስ ኤስፒ እጅግ በጣም ተደስተዋል ተብሏል። የእሱ አካላዊ ብቃት በክለብ ውስጥም እንግዲህ አካላት ዘንድም ድንቅ ሙገሳን አግኝተዋል። እንዲሁም ክለቡ እንደ ኤምባፔ ካሉ የተለያዩ የጨዋታ ስታይል ወይም ፕሮፋይል ካላቸው ተጫዋቾች ጋርም በጥሩ ሁኔታ መጣመርም ይችላል ብለው ነው የሚያምኑት። ሌላኛው ዦዜ ሞሪኒዮ ሲናገሩ ከቆመ ኳስ ነው ጎል ያስቆጠራችሁትና በዚህ ጉዳይ ላይ ምን አለ ሲባልም የፔድሮና የሳሚ ከዲራ የስራ ውጤት ነው ብለዋል። እነሱ በማጥቃትና በመከላከል የቆሙ ኳሶች ላይ ጠንክረው ይሰራሉ። ይህም ደግሞ ለነሱ ሆነም ለእኔ ትልቅ ደስታን ይሰጠናል። ኮናቴም ቢሆን አንድ ግብ ሊያስቆጥር ተቃርቦ ነበር። ባለፈው የውድድር ዘመን በቆሙ ኳሶች ጥቂት ግቦችን ያስቆጠር ነው። አሁን ግን የበለጠ ማስቆጠር አለብን ሲሉን የተናገሩት አሰልጣኝ ዦዜ ሞሪኒዮ ሪያል ማድሪዶች ተጨማሪ ተጫዋቾችን ለማስፈረም አላቀዱም። ነገር ግን ማንኛውም ተጫዋች ከክለቡ የሚለቅ ከሆነ እንዴት መተካት እንዳለባቸው ግን ለማየት የተጫዋቾችን የመልቀቅ ሁኔታ በትኩረት እየተከታተሉ እንዳለ ነው ዦዜ ፌሊክስ ዲያስ መረጃውን ይፋ ያደረገው። ራኡል አሴንሲዮ ከመጀመሪያው ደቂቃ ጀምሮ ዦዜ ሞሪኒዮን ለማሳመን እንደወሰነ ተነግሯል። የቴክኒክ ቡድኑ ራኡል አሴንሲዮ ከልምምድ ክፍለ ጊዜዎች ከፍተኛ ጥቅም ከወሰዱ ተጫዋቾችን መካከል አንደኛው እንደሆነ ያምናል። ሆኖም ግን ጆርጅ ሜንዴስ አሁንም ቢሆን እሱን ለመሸጥ እንግዲህ ክለብ እየፈለገለት እንደሚገኝ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ካርሎስ ኤስፒ ይናገራል። በጣም ያማረ ቅጽበት ነበረ። ሁላችንም ጠንካራ ፍላጎትና ትልቅ ጉጉት ነበረን። ከግቡ በኋላ ሁሉም ተጫዋቾች ከኔ ጋር ለማክበር ወደ ኮርኖ አካባቢ ሲመጡ ስመለከት በቃል የማይገለጽ ደስታ ነው የተሰማኝ። ሁሉም ሰው ከጎኔ ሆኖ ለእኔ ደስታ ሲደሰት ማየት የሚያስደንቅ ነገር ነው። የሪያል ማድሪድ ተጫዋች ለእኔም በዚህ መንገድ በመደሰታቸው ትልቅ ኩራት ይሰማኛል ብሏል። ለዚህ ክለብ መቀላቀሌ ለእኔ ትልቅ ክብርና ኩራት ነው። ለቤተሰቤም በእኔ በጣም ደስተኛ ሆነውልኛል። እዚህ ክለብ ያለኝን ሁሉ ሰጣለሁ። ሁሉንም ደግሞ የ15 የአውሮፓ ቻምፒየንስ ሊግ ዋንጫዎችን ማየት የሚያስደንቅ ነበር። እዚህ በመሆኔ በጣም ደስተኛ ነኝ ብሏል። እዚህ የማይታመኑ ቀናት ነበሩ። የትውውቅ ስነ ስርዓቱ ለማካሄድም የሚሄድበት ሰዓት ላይ ደርሶ በከፍተኛ ጉጉትና ደስታም ስለነቃው ብዙም አልተኛውም ነበር። ሁሉም ሰው በእኔ ደስታ ሲሆን እና ደግሞ ይህንን ቅጽበት ከኔ ጋርም ሲያከብር ማየት በጣም ደስ የሚል ነገር ነው። ትልቅ ደስታና ኩራት ተሰምቶኛል ሲልም ነው ካርሎስ ኤስፒ የተናገረው። የማራዶና ታሪካዊ ኳስ በከፍተኛ ዋጋ ተሽጧል። አርጀንቲናዊው ታሪካዊ ሽሬ ተጫዋች ዲየጎ አርማንዶ ማራዶና በእጁ ያስቆጠረባት የኳስም ወይም ደግሞ የተቆጠረው ጎልን ኳሷ በጨረታ ተሽጣለች። በዓለም ዋንጫም ዝናም ያለው የመጫወቻ ኳሱም በጨረታ 3.35 ሚሊዮን ዶላር እንደተሸጠ ነው የተነገረው። ማራዶና በኳሱ 1986 ዓለም ዋንጫ እንግሊዝ ላይ ታሪክ የማይዘነጋቸው 2 ግቦችን አስቆጥሯል። ዲየጎ ማራዶና በጨዋታው የለበሰው ታሪካዊ ማሊያ በ2022 ነበር በ9.28 ሚሊዮን ዶላር መሸጡ የሚታወስ ነው። አሁን ደግሞ ኳሱ 3.35 ሚሊዮን ዶላር እንደተሸጠም ይፋ ተደርጓል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ ጉዳዮችን ይዘን የቀረብንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ስላዳመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው። ከኛ ጋር ስለነበራችሁ ከልብ አድርጌ አመሰግናለሁ። በቀጣይ ሌሎች ርዕሰ ጉዳዮችን ይዘን እንመለሳለን። መልካም ጊዜ ይሁንላችሁ።